በመካከለኛው ምስራቅ ሰማይ ስር በባሩድ ጭስና በዲፕሎማሲ ሹክሹክታ መካከል የዓለምን ዕጣ ፈንታ የሚወስን አንድ ታላቅ የፖለቲካ ድራማ እየተከሰተ ይገኛል። ይህ ድራማ በቴህራን ቤተ መንግሥት፣ ዋሽንግተን ኦቫል ኦፊስና በሞስኮ ክሬምሊን ኮሪደሮች ውስጥ የሚተገበር በቢሊዮኖች የሚቆጠሩ ሰዎችን ሕይወትና የዓለምን ኢኮኖሚ ቀጥታ የሚነካ ግዙፍ ክስተት ነው። ዛሬ በመካከለኛው ምስራቅ የሚታየው ትዕይንትም ተራ የግጭት ወሬ ሳይሆን ሀያላን ሀገራት አዲስ የኃይል ሚዛን ለመፍጠር የሚገፋፉበት፣ ወሳኝ ዲፕሎማቶችም የሞትና የሕይወት ውሳኔ የሚወስኑበት አደገኛ የታሪክ ምዕራፍ ነው። የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ ከአንዱ የዓለም ጫፍ ወደ ሌላው የዓለም ጫፍ የሚከንፉት፣ አሜሪካ ደግሞ በዛቻና በድርድር መካከል የምትወዛወዘው፣ እንዲሁም እስራኤልና ሂዝቦላህ በሊባኖስ ምድር ከሚፋለሙት ለዚሁ የጂኦፖለቲካ የበላይነት ሲሉ ነው። የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ ወደ ሞስኮ ማቅናታቸው በቴህራንና በዋሽንግተን መካከል ያለ ግንኙነት ምን ያህል አሳሳቢ ደረጃ ላይ መድረሱን የሚያሳይ ትልቅ ምልክት ሆኗል። ይህ ጉዞ የተካሄደው በፓኪስታን በኩል ሊደረግ ታስቦ የነበረው የሰላም ሙከራ ሳይሳካ መቅረቱን ተከትሎ መሆኑ ደግሞ ነገሩን ይበልጥ ውስብስብ ያደርገዋል። ኢራን በአንድ በኩል ከምዕራቢያን ጋር ለመደራደር ብትሞክርም በሌላ በኩል ደግሞ ከታሪካዊ ወዳጇ ሩሲያ ጋር ያላትን ወታደራዊና ፖለቲካዊ ቁርኝት በማጠናከር ለአሜሪካ ብቻዬን አይደለሁም የሚል መልእክትን እየላከች ትገኛለች። አራግቺ በሩሲያ ቆይታቸው ከፕሬዚዳንት ቭላዲሚር ፑቲንና ከከፍተኛ የአገሪቱ ባለሥልጣናት ጋር የሚያደርጉት ውይይትም በቀጠናዊ ጸጥታና በሁለትዮሽ ትብብር ላይ ብቻ ያተኮረ አይደለም። ይልቁንም አሜሪካ በመካከለኛው ምስራቅ የምታደርገውን ጣልቃ ገብነት ለመመከት የሚያስችላትን አዲስ ስትራቴጂ ለመቅረጽ ጭምር ነው። ከሩሲያ ጉብኝት በፊትም አራግቺ በኦማን ያደረጉት ቆይታ ትልቅ ትርጉም አለው። ኦማን ለዓመታት በአሜሪካና በኢራን መካከል እንደ ምስጢራዊ ዲፕሎማሲ ድልድይ ሆና ስታገለግል ቆይታለች። ሚኒስትሩ በዚያ ቆይታቸው ስለ ወሳኙ የሆርሙዝ ባህር ሰርጥ መነጋገራቸው ኢራን የዓለምን የነዳጅ መተላለፊያ የመቆለፍ አቅም እንዳላት ለዓለም ለማሳሰቢያነት እየጠቀመችበት እርምጃ ነው። ሆርሙዝ ለኢራን የፖለቲካ መተንፈሻ ብቻ ሳይሆን ምዕራቢያን ኢኮኖሚያዊ ጫና ሲያሳድሩባት የምትመታበት ትልቁ የአኪሊስ ተረከዝ ነው። በሌላ በኩል የአሜሪካው ፕሬዚዳንት ዶናልድ ትራምፕም ዲፕሎማሲ ጨዋታውን ወደ አዲስ ምዕራፍ አሸጋግረውታል። ትራምፕ በቅርቡ ለፎክስ ኒውስ ወጡት ቃለ መጠይቅም ለኢራን የላኩት መልእክት አጭርና ግልጽ ነበር። መነጋገር ከፈለጋችሁ ደውሉልን የሚል ሆኗል። ትራምፕም የመደራደሪያ ጥበብ በሚል መርኋቸው መሰረት ዲፕሎማሲን ከቢሮክራሲያዊ ረጅም ጉዞ አውጥተው ወደ ግል ግንኙነት አውርደውታል። ልኡካን አንልክም፣ ቴሌፎን አለ፣ ደህንነቱ የጠበቀ መስመር አለን በማለት ለቴህራን ግልጽ ጥሪ አቅርበዋል። ተደራዳሪዎችን ወደ ፓኪስታን መላክ ትርጉም የለሽና ወጪ የሚጠይቅ መሆኑን በመግለጽም ቀጣዩ ግንኙነት በስልክ እንዲሆን ጋብዘዋል። ይሁን እንጂ ይህ ጥሪ ያለ ቅድመ ሁኔታ እየቀረበ አይደለም። ትራምፕ በግልጽ እናስጠነቅቁት ከሆነ ኢራን የኒውክሌር መሳሪያ የመያዝ ሕልሟን ካልሰረዘች በስተቀር አሜሪካ በጠረጴዛ ዙሪያ የመቀመጥ ፍላጎት የላትም። ይህ በትራምፕ አስተዳደር ዘንድ እንደ ትልቅ ቀይ መስመር ተቀምጧል። ትራምፕም ተደራዳሪዎቻቸውን ስቲቭ ዊትኮፍና ያሬድ ኩሽነርን ወደ ፓኪስታን ለመላክ አቀድ የነበረ ቢሆንም በድንገት ሀሳባቸው መሰረዛቸው በዲፕሎማሲው ዓለም ትልቅ ድንጋጤን ፈጥሯል። ፓኪስታንም በቴህራንና በዋሽንግተን መካከል የተኩስ አቁም እንዲፈረም ከፍተኛ ጥረት እያደረገች ባለችበት ወቅትም ትራምፕ የመደራደር ፍላጎት ካላችሁ መምጣት ያለባችሁ ወደኛ ነው የሚልን ጠንካራ አቋም ይዘው ብቅ ብሏል። ይህ እርምጃ አሜሪካ በድርድሩ ላይ የበላይነቱን ለመያዝና ኢራን በራሷ ፍላጎት እንድትንበረከክ ለማድረግ የምትጠቀምበት ስነ ልቦናዊ ጫና ነው። አሜሪካ ወደ ኢራን ወደቦች የሚደረግ ጉዞ ላይ የጣለችው ጥብቅ ገደብ እንዲነሳ ቴህራን ብትጠይቅም ዋሽንግተን ግን ይህን እንደ ትልቅ መቆጣጠሪያ መሳሪያ ይዘዋለች። በቤተ መንግሥት ውስጥ ያለው የቃላት ጦርነት እንዲህ ባለ ሁኔታ ላይ ባለበት ወቅትም በሊባኖስ ምድር ላይ ያለው ወታደራዊ ግጭት ግን ወደ አደገኛ ደረጃ ተሸጋግሯል። በሊባኖስና በእስራኤል መካከል የተደረሰው የተኩስ አቁም ስምምነት በተግባር እየፈረሰ መሆኑን የሚያሳዩ ክስተቶች በየቀኑ እየታዩ ነው። የሂዝቦላ ታጣቂዎች በደቡባዊ ሊባኖስ ታይቤ በተባለች ስፍራ የቆሰሉ ወታደሮቿን ለማስወጣት የመጣችን የእስራኤል ጦር ሄሊኮፕተር ኢላማ ማድረጋቸው ውጥረቱን ዳግም አነሮታል። ይህ ጥቃት እስራኤል ወታደሮቿን ከአካባቢው ለማሸሽ በምታደርገው ጥረት ላይ በነበረችበት ወቅት መፈጸሙ በሁለት ወገኖች መካከል ያለውን ጥልቅ አለመተማመን ያሳያል። እስራኤልን በበኩሏ በሊባኖስ በፈጸመችው የአየር ጥቃት 14 ሰዎችን መግደሏና በ7 ተጨማሪ ከተሞች ላይ አዲስ የማፈናቀል ትዕዛዝ ማስተላለፏ ወታደራዊ እርምጃዋን ወደ አዲስ አካባቢዎች እያስፋፋች መሆኑን ያረጋግጣል። በሊባኖስ በኩል ያለው ውጥረት እየናረ መምጣቱ በቀጠናው አዲስና ሰፊ የጦርነት ስጋትን ደቅኗል። ነዋሪዎቹ በአስቸኳይ ቀያቸውን ለቀው እንዲወጡ መታዘዛቸው በመካከለኛው ምስራቅ አዲስ ሰብአዊ ቀውስን እየተፈጠረ መሆኑን ያሳያል።
እስራኤል ከዚህ ቀደም ከያዘችው የመሸጋገሪያ ቀጠና ውጪ ወታደራዊ እርምጃ መግፋቷ የተኩስ አቁም ስምምነቱ የወረቀት ላይ ነበር ሆኖ መቅረቱን ያሳያል። የግጭት ደግሞ በስተጀርባ ኢራንና አሜሪካን በቀጥታ የሚያሳትፍ በመሆኑ ቀውሱ ከሊባኖስ ድንበር አልፎ መላውን ቀጠና ሊያጥለቀልቅ ይችላል። ኢራን አሁን ያለችበት ሁኔታ እጅግ ፈታኝ ነው። በአንድ በኩል በሀገር ውስጥ ያለው ኢኮኖሚ ማዕቀብ ህዝቡን ክፉኛ እየጎዳው ይገኛል። በሌላ በኩል ደግሞ የኒውክሌር ፕሮግራሟንና የቀጠናውን ተጽዕኖ አሳልፋ ላለመስጠት በትልቅ ወታደራዊ ዝግጁነት ላይ ትገኛለች። ወደ ሩሲያ ዞር ማለቷም ከአሜሪካ ለሚመጣባት ማንኛውም ጥቃት ወታደራዊና ፖለቲካ ዋስትና ለመፈለግ ነው። ሩሲያ በዩክሬን ጦርነት ወቅትም ከኢራን ያገኘችውን ድጋፍ በሁለታ መልክ አሁን በመካከለኛው ምስራቅ ልትመልስላት ትችላለች ተብሎ ይገምታል። ይህ የሞስኮ ቴህራን ጥምረትም በትራምፕ አስተዳደር ዘንድ እንደ ትልቅ ስጋት የሚታይ ሲሆን አሜሪካ በመካከለኛው ምስራቅ ያላትን የበላይነትም ሊፈታተን ይችላል። ትራምፕ ግን አሁንም በራሳቸው መንገድ ላይ ናቸው። ማድረግ ያለባቸው መደጎል ነው የሚለው አጭር መልእክታቸውም በመካከለኛው ምስራቅ ፖለቲካ ውስጥ አዲስ የዲጂታል ዲፕሎማሲ ዘመን መጀመሩን ያበስራል። ትራምፕም መደበኛውን ዲፕሎማሲ መንገድ በመተው በቀጥታ ከኢራን መሪዎች ጋር ለመነጋገር ያላቸው ፍላጎት በሁለቱ ሀገራት መካከል ለዓመታት የቆየውን የጠላትነት ግንብ ሊሰብር ይችላል ወይስ ይበልጥ ያናጓል የሚለው ጥያቄ ይብዙዎች ሆኗል። ትራምፕም ኢራን ላይ የጣሉት ከፍተኛ ጫና ቴህራንን ወደ ድርድር ጠረጴዛ ያመጣት ይሆን ወይስ ይበልጥ ወደ ሩሲያና ቻይና አቀፍ ይገፋታል የሚለው ጥያቄም ተጠባቂ ሆኗል። ታዲያ በዚህ ሁሉ ምስቅልቅል ውስጥም መጋረጃው ሲገለጥ ቀጣዩ ትዕይንት ምን ሊሆን ይችላል የሚለው ጥያቄ ዓለም አቀፍ የጂኦፖለቲካ ተንታኞችና የቀጠናው ጉዳይ አዋቂዎች እንደሚተነብዩት ከሆነ በመካከለኛው ምስራቅ የሚጠበቀው ቀጣይ ጉዞም በሁለት እጅግ ተቃራኒ በሆኑ አቅጣጫዎች መካከል የሚወዛወዝ ነው። በአንድ በኩል የታላቅ ፍንዳታና የቀጥታ ጦርነት ስጋት አለ። በሌላ በኩል ደግሞ በትራምፕ የድርድር ጥበብ ስር የሚወለድ አዲስና አስደንጋጭ የሰላም ስምምነት። ሆኖም እስከዚያው ድረስ ግን ዓለም እጅግ ፈታኝና አደገኛ ቀናትን እንደምታሳልፍ እርግጠኛ መሆን ይቻላል። በመጀመሪያ የሚጠበቀው ትልቁ ክስተትም የሞስኮ ቴህራን ወታደራዊ ጥምረት ወደ አዲስ ከፍታ መውጣት ነው። የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ ከክሬምሊን ባለሥልጣናት ጋር የሚያደርጉት ውይይት በቀጣይ ሳምንታት ውስጥ ኢራን ከሩሲያ ዘመናዊ አየር መከላከያ መሳሪያዎችና ምናልባትም የሱ-35 ተዋጊ ጀቶችን እንድታገኝ በር ሊከፍት ይችላል። ይህ ከሆነ ደግሞ እስራኤል በኢራን የኒውክሌር ጣቢያዎች ላይ ልትሰነዝር የምታስበው ጥቃት ይበልጥ አዳጋችና አደገኛ ይሆናል። ሩሲያ በዩክሬን ግንባር ከኢራን ለምታገኝ ድሮንና የሚሳኤል ድጋፍ ምላሽ ለመስጠትም በመካከለኛው ምስራቅ አሜሪካንን የምታስጨንቅ ጠንካራ ኢራንን መፍጠር ትፈልጋለች። ስለዚህም በቀጣይ በኢራንና በሩሲያ መካከል የሚደረግ የስትራቴጂክ አጋርነት ስምምነትም በይፋ ሊታወጅ ይችላል። ይህም ለዋሽንግተን ትልቅ ወታደራዊ ፈተና ነው። በሌላ በኩል በሊባኖስና በእስራኤል ድንበር ላይ የሚጠበቀው ሁኔታ ከቁጥጥር ውጭ የሆነ ወታደራዊ መስፋፋት ነው። የተኩስ አቁም ስምምነቱ በተግባር መፍረሱን ተከትሎ እስራኤል ወታደሮቿን ከአካባቢው ከማውጣት ይልቅ ደህንነቱ የተጠበቀ ቀጠና ለመፍጠር በሚል ሰፊ የየብስ ወረራን ልታካሄድ ትችላለች። ሂዝቦላ ደግሞ በበኩሉ ሄሊኮፕተር መምታት መጀመሩ የሚያሳየው የጦርነት ስልቱን ወደ አየር መከላከያና ወደ ከባድ ያሉ ጥቃቶች ያሸጋገረ መሆኑን ነው። በቀጣይ ቀናትም እስራኤል በሊባኖስ ዋና ከተማ ቤይሩት ላይ የምታደርገው የአየር ድብደባ ሊጠናከር፣ ሂዝቦላ ደግሞ ወደ እስራኤል መሃል ከተሞች የሚተኩሳቸው የሚሳኤል ጥቃቶች ሊጨምር ይችላል። ይህ ፍጥጫ መላው ሊባኖስ ወደ ፍርስራሽነት፣ እስራኤልን ደግሞ ወደማይወጡበት ማጥ ውስጥ ሊከታት ይችላል። በትራምፕ በኩል የሚጠበቀው ቀጣይ እርምጃ ደግሞ ከፍተኛው የኢኮኖሚ ከበባ ነው። ትራምፕ መደጎል ትችላላችሁ ማለታቸው ኢራን ካልደወለች የሚጠብቃት ቅጣት እጅግ ከባድ እንደሚሆን በተዘዋዋሪ መናገራቸው ነው። በቀጣይም አሜሪካ የኢራን ነዳጅ ሽያጭ ወደ ዜሮ ለማውረድ አዳዲስና ጥብቅ ማዕቀቦችን ልጥል ትችላለች። በተለይም የኢራን ነዳጅ የሚገዙ የቻይና ኩባንያዎች ላይ ጫና በማሳደር የቴህራን የገቢ ምንጭ በማድረግ ወደ ድርድር ጠረጴዛ እንድትመጣ የማስገደድ ስልትን በስፋት ይተገብራል። ትራምፕም ለድርድር የሚጠቀሙበት የካሮትና ዱላ ስልትም በቀጣይ ወራት በኢራን ኢኮኖሚ ላይ ትልቅ ንዝረትን መፍጠሩ አይቀሬ ነው። ታዲያ ኢራን ትደውል ሊሆን የሚለው ጥያቄ መልስ በቀጣይ በሚታየው የቴህራን ውስጣዊ የፖለቲካ ትግል ላይ የተመሰረተ ነው። በኢራን የፖለቲካ መዋቅር ውስጥ ያሉ ለዘብተኛ ወገኖች አገሪቱ ከኢኮኖሚ ውድቀት እንድትድን ከአሜሪካ ጋር ድርድር እንዲጀመር ይፈልጋሉ። በአንጻሩ ደግሞ እንደ ኢራን አብዮታዊ ዘብ ያሉ አክራሪ ወገኖች ለትራምፕ ጥሪ እጅ መስጠት የአገር ክደት ነው ብለው ያምናሉ። በቀጣይ በኢራን ከፍተኛ አመራሮች መካከል የሚደረገው ምስጢራዊ ክርክር ውጤትም ሀገሪቱ ወደ ስልኩ ትሄዳለች ወይስ ወደ ሚሳኤል ማስወንጨፏ የሚለውን ይወስናል። ምናልባትም ኢራን በቀጥታ ለትራምፕ ከመደወል ይልቅ እንደ ፓኪስታን አሊያም ኦማን ባሉ ሀገራት በኩል የሚስጥር መልእክት ልውውጥን ልታጠናክር ትችላለች። በቀጠናዊ ደረጃ ደግሞ የአረብ ሀገራት አዲስ ሚና ይጠበቃል። ሳውዲ አረቢያ፣ የተባበሩት አረብ ኤምሬትስና ኳታር በመካከለኛው ምስራቅ የሚነሳው እሳት የእነሱንም የልማት ህልም እንዳያጠፋባቸው ከፍተኛ ስጋት አላቸው። ስለዚህ በቀጣይ እነዚህ ሀገራትም በኢራንና በአሜሪካ መካከል እንደ አስታራቂ ብቻ ሳይሆን እንደ ገለልተኛ ኃይል በመሆን የራሳቸውን የቀጠና የደህንነት ስምምነትን ለመፍጠር ሊሞክሩ ይችላሉ።
በተለይም ሳውዲ አረቢያ ከኢራን ጋር የጀመረችን ግንኙነት ማጠናከር አሜሪካና እስራኤልን ከቀጥታ ጦርነት እንድትቆጠብ ግፊት ልታደርግ ትችላለች። ዓለም ትልቁን ድንገት ክስተት ልታስተናግድ ትችላለች። ይህም የቀጣይ አሜሪካ ኢራን ግጭት ነው። በሆርሙዝ ባህር ላይ የሚደረግ ትንሽ ስህተት በቀጣይ በሊባኖስ የሚገደል ከፍተኛ አሜሪካ ባለስልጣን ትራምፕን ወደ ወታደር እርምጃ ሊገፋቸው ይችላል። ሌላው ቀጣይ የሚጠበቀው መንገድ እጅግ ጠባብና አደገኛ ነው። በመካከለኛው ምስራቅ ያለ ዲፕሎማሲ ሰዓት እየቆጠረ ነው። ቴህራን በሩሲያ ጋሻና በአሜሪካ ጦር መካከል፣ እስራኤል በህልውናና በመስፋፋት መካከል፣ አሜሪካ ደግሞ በታላቅነትና በድርድር መካከል ቆሟል። በቀጣይ የሚታየው ትዕይንትም ዓለምን ወደ ሰላም በሚመራ አዲስ ታላቅ ስምምነት ሊሆን ይችላል። ወይም ደግሞ መካከለኛው ምስራቅን ለዘመናት ወደሚቀጥል የባሩድና የእሳት አውሎ ነፋስ የሚከተው የታሪክ ጥቁር ጠባሳ። የትራምፕ ስልክ እስኪጮህ ወይም የሞስኮና የቴህራን ሚሳይሎች እስኪነጋገሩ ድረስ ዓለም ትንፋሿን ወጣ አድርጋ መጠበቋን ትቀጥላለች። በአጠቃላይ በመካከለኛው ምስራቅ አሁን እየታየ ያለው ሁኔታ ዓለም አቀፍ የቼዝ ጨዋታን ይመስላል። እያንዳንዱ እንቅስቃሴ፣ እያንዳንዱ ጥቃትና እያንዳንዱ ዲፕሎማሲ ጉብኝት የራሱ የሆነ ትልቅ ትርጉም አለው። በሊባኖስ የሚረግፈው ሕይወት፣ በሞስኮ የሚካሄደው ምስጢራዊ ውይይትና ከዋይት ሀውስ የሚወጡት ጠንካራ ቃላት ሁሉም ተሳስረዋል። ኢራን የኒኩሌር ህልሟን ትታ ለአሜሪካ ትደውል ይሆን ወይስ በሩሲያ ድጋፍ ታጅባ ወታደራዊ ግጭቱን ትቀጥላለች? እስራኤልስ ወታደራዊ እርምጃዋን እስከ ድረስ ትገፋበታለች? መካከለኛው ምስራቅ ዳግመኛ በታላቅ የጦርነት አውሎ ነፋስ ውስጥ ወድቋል። የሰላሙ ጭላንጭል ከቀኑ ወደ ቀን እየደበዘዘ፣ የጦርነቱ ነጋሪ ደግሞ በጉልህ እየተሰማ ነው። የዓለም ሀገራን የሚያደርጉት ይህ ሽኩቻም በመጨረሻው የሚያበቃው በታላቅ እርቅ ወይስ በታላቅ ፍንዳታ የሚለውን ጊዜ የሚመልስ ይሆናል።